ምን ታረጉታላችሁ? እንትና ቀንቶባት ነው ቪው ነው ምናምን ነገር ምናምን ለቪው ብላ ከበለቀጠች እኛ ምን አገባን? ስክሪንሻት እናረጋ። ምን ነው ማሜ ስትጨፍር እንትኗ ታየ ብለን ምንድን ራሷ ነች ያሳየችው። ጃኒም ራሷ ነች የቀረጸችው። ዛሴት እያንዳንዱ ፌመስ ለመሆን ሲሉ ኢትዮጵያ ያሉ ቲክቶከሮች ጆን ዳንኤል ቤት ውስጥ ነው የሚቀጣጠሩት። እዛ ትንሽ ይጨመርላቸዋል። ከዛ በኋላ ሲበላቀጡ ነው የሚሉት። እያንዳንዱ ዋና መቀጣጠሪያቸው ጆን ዳንኤል ቤት ነው። ፊዮና ቪዲዮ አለባት። ገባችሁ? ናዮ የምትባለው ቪዲዮ አላት። ፕላስ ከልጅ ውጪ ፕላስ እስጢፎና እናንተን ጠይቂያቸው። እስጢፎ፣ ጆን ዳንኤል፣ ናሆምን ጠይቃቸው። ጠይቋቸው እነሱ። እስቲ በዚህ ምክንያት አፋችሁን ዘግታችሁ የምትቀመጡ ቲክቶከሮች በሉና በውስጥ እስቲ በዩዘር ላኩልኝ በሏቸው። ስንት ጉድ እንደሚላግሯችሁ ጨንቋቸው ነው ቁጭ የሚሉት። አንዴ ቪው ወይም ደግሞ እንትን እስከሚያገኙ ምናምን ትልቅ ደረጃ እስከሚደርሱ ችግር የለውም ይሉና ልክ ሲደርሱ ሰው እሷ ማለት ጨዋ ናት፣ እሷ ማለት ስነ ስርዓት አላት ሲሏቸው ሰው የሰጣቸውን ቦታ እንዴት አድርገው በቦታው እንደሚመለሱ ግራ ሲገባቸው ጨንቋቸው ይቀመጣሉ። መጀመሪያ ግን ችግር የለውም ብለው ነው እዛ ዓለም ውስጥ የሚቀመጡት። ችግር የለውም ብለው ነው ፒክ የሚደረጉት። ልክ ሄለን ስነ ስርዓት አላት ሲባል የለም ሀሰቡ እንደዚህ ካለኝ ብለህ ራስን ሰበር ያርክ ትመጣለህ። የሌለ ማንነት እየካፍክ ትመጣለህ ስትል የድሮ ታሪክ አለ። ያ ነገር ለዛ ሰው እንድታሸረግድ ያደርጋል። ለማንኛውም መጣን። በእናቴ ኦሮሞ ነኝ ምንም አታመጡ። ይሄን ሁላ አብደሽ ጂጂ ድዳሞ ይሄን ሁላ ሄደሽ የሚዲያ ህይወትን ሰው ደረሰው የምትያቸው ቦታ አንቺ ምን አይነት እቅድ እንዳለሽ አላውቅም። ታርጌትሽ ወይ ቤታ ወይ ፊፊ የምትያት ናት። ይሄን ሁላ ተንደፋድፈሽ ልጅሽ የሆነ ብር ሜክ እንድታረግ ነው የምትፈልግ። ያንን ሜክ ሳታረግ ስቀር የሴትነት ጥቃት ያለሽ እንደዚህ አይነት ድዳምና ልቃሚ ያለፈበትን ፋሽን ዘር አምጥታ ሚዲያ ላይ እንትን የምትል እንደዚህ አይነት ያለፈበት የፋሽንን ነገር ያመጣች ለምትሰደበው ስድብ ጥቃት ደረሰባት። ቆሻሻ ቤተሰብ ልቃሚ አሁን ገባሽ? ይሄን ሰሞን ከፋኒ ስትለያይ እውነት ዋንትያን አየሻት? ከዊትና ከሚባል ስሟ ወደ ዋንትያ ስትመጣ ያገኘችውን ገባሽ? ያለፈበትን ፖለቲካ እያመጣሽው ነው። ከመቼ ወዲህ ነው ኦሮሞዎች? ከመቼ ወዲህ? አያችሁ ጋይስ፣ ኦሮሞ መሆን ለካ ጥፋት እንደሆነ አልገባኝም ማለች። አያችሁ ኦሮሞ ይጠላል ትላለች። አሁን ነው የምትለው ጋይስ። አሁን ዘንድሮ ስንት ጊዜ የት ነበርሽ? አሁን እንደዚህ አይነት ቆሻሻ ማይንድ ወጣቱ ስንት ነገር ሚዲያን የሚሰራበትን የእናቷን ያልጨረሰችውን ሻምፓኝ ለመበተን የመጣችልች ለምን ተናገራችኋት ብላ የኔ ልጅ ጥቃት የደረሰባት ትላለች። አንቺ ጥቃትሽ ለሷ አንበሳ በወረደ ቁጥር ሞር እየተጠላች እየተተፋባት እንደሚሄድ ግን እርግጠኛው እነግርሻለሁ። እየተጠላች እየተተፋች፣ ምክንያቱም አስመሳይ ናት። እንኳን ሌላ አይደለም ኦሮሞ ይጠላታል። ምክንያቱም ኢትዮጵያ ኦሮሞ ዩዘር አይደለም፣ የምትጠቀሚበት አይደለም፣ የማንም የሸርሙጣ ማጠራቀሚያ አይደለም፣ ቡና ቤት አይደለም፣ ኦሮሞ ባር አይደለም። ኦሮሞ ማለት ገብቶሻል? ያ በሉ እውነት ደግሞ ማለት ነው። ዘረኝነት ካስማለ በሉ ምን ታመጥ ፍሪዝ አርግቻለሁ ለካ ቲክቶክ ላይ ጋይስ። ቲክቶክ ውጪ ቢለኝ ጥሩ ነበር።
ወጥቼ ይገባል። እንትን አልቀየርኩም ለካ ሺት ዳታ ሳልቀይር ሮዛዬ ብራችሁ አለቃ። በቃ የከፈላችሁት ብር አለቅ። አልጠይቅ ያ እንትን አሁን መጣው እንትን ነው ዳታ ለካ የሰማችሁት የቱ ጋር ነው የመጨረሻ የሰማችሁት? የመጨረሻ የሰማችሁት ማሰባችሁ በቃ ምንም ምጨምሮ የለም ማለት ነው። ቴንክ ዩ ያ ለማንኛውም አጣጣችሁ ብላችሁ ምን ያመጣችሁት ነገር አለ? ይዋት አባቷን መዝዤ እንደማመጣላት ታውቃለች። ከዛ ምን እንዳረገ ታውቃላችሁ? ያ በእናቴ ኦሮሞ ነኝ አለች። አህያ ብቻ ነው በእናቱ የሚጠራ ሮዛዬ እናቱ የሚጠራ አህያ ብቻ ሮዛዬ ጋለሪ ላይ የጋለሪውን ኢትዮጵያዊም ነኝ ሁለቱም ነኝ ኢትዮጵያ ለኦሮሞ አባቷን መዝዤ እንደማመጣላት ጋለሪውን ጋላክሲው ሞላሽው። ቴንክ ዩ ሺ ሮዛዬ አባቷን እንደማመጣላት ስለምታውቅ ኦሬዲ ደግሞ እሱ እዚህ የሰጠው ኢንተርቪው ስላለ ምንም ማድረግ ስለማትሽ ነግሬያት ነበር። አመጣልሻለሁ ብያታለሁ። እንደገና ኢንተርቪው ኔጋ የሰጠዋል ያንን ደግሜ ማሰማት ነው። ከዛ ምን አለች? ያ በእናቴ ኦሮሞ ነኝ አልክድም። ምነው ስንት ዘመን አልፎከርሽ? ምነው አልፎከርሽ? ያ አልገባሽም እንጂ ፋሽኑ አልፎበታል። ኦሮሞውን ስራ ላይ ነው። ኦሮሞ ነኝ ኦሮሞ አይደለሁም ብሎ የሚከራከረው ምድረ ተለጣፊ ነው። የነበረውማ ሆኖ እየኖረ ነው። ምድረ ተለጣፊ ፈንገስ ጊዜውን ሊመስል የሚራገጥ እንጂ የሆነውማ ሆኖ እየኖረ ነው። ኦሮሞ አዲስ ተመስገቢ ያስፈልገው አሁን ስራ ላይ ነው ያለው። ገባሽ? ያ ዛሴት እንኳን ላንቺ እንጨጭ አይደለሽም ለዛች ድዳም እናትሽም አልሆነ። ገብቶሻል? እንኳን ላንቺ እንጨጭ ገጣጣ አይደለሽም ለእናትሽም አልሆነ። ምን ያህል ደደብና ጀዝባ እንደሆንሽ እንደገባኝ ታውቂያለሽ። ሰው ከሞኝ ይማራል፣ ብልጥ ከሞኝ ይማራል ይባላል። ከእናትሽ ከሞኟ እንኳን አልተማርሽም እንዳልጠቀማት። የእናንተ መፈራገጥ በባዶ እግር ጀርመን ላይ ከመሄድ አላገዳችሁ። የፋኒ ገረድ ከመሆን አላገዳችሁ። የፋኒ ገረድ ስማርት ብትሆኑ ምን ብትሆኑ የፋኒ ሸቃላ አትሆኑም ከናቃችሁት። ገባችሁ? ያ በሪል ላይፍ በፖሊስ በፍርድ ቤት ያጣችሁትን ፍርድ እዚህ ሚዲያ ላለቃቅሰ ወይ የተጎዳ ሰው በሚል አንበሳ ነው የምትፈልጉት። የለም ሁሉ ነገር ሚዲያ ላይ ከድሮ ስለምናውቀው ጎጂው ማን ነው ተጎጂው እያየን ነው ያለን። ዛሴት ቆሻሻዎች ማለው ተቋም ይባል ነገር እኔ የለም። የእናቴ ዘየው ነጋሽ ኪዳኔ ዘርማን ዘሯ እጅጋየው ነጋሽ ኪዳኔ ዘርማን ዘሯ ኦሮሞ ባለፈው ጎንደሬ ነኝ አላለችም እንዴ? እቺ አንስታ ያሳደገችን ክርስቲያን እንትና ነው ዝም ብላ አላለችም እንዴ? ጅጅጎን ተጠቅላ እኮ የተጣለችና ቡና ቤት ያደገች ናት። በእናቷ ኦሮሞ ናት። አባቷንማ መጥቶ ኦሬዲ ኢንተርቪው አለ እንዴ አልኩት። ትዝ ይላችኋል? ቪዲዮን አመጣላችኋለሁ። ኦሮሞኛ ትችላለህ እንዴ ቹቹዬ ስለው ኖ እንትን እዚህ የምኖርበት ሀገር ኦሮሞዎች ስላሉ እነሱ ሲያወሩ አንዳንድ እሰማለሁ አልታማም ነው ያለችው። ኦሮሞዎች ስላሉ ነው ያለኝ። ኦሮሞዎች ስላሉ አይደል? አሁን ደግሞ በእናትሽ ወሰድሽው፣ ውሰጂው፣ ችግር እኮ የለውም። አሁን ከፋኒ ጋር ከተጣላሽ በኋላ ምን ነው ባንዲራው ለበለብሽ ነው እኮ። ፋኒ ከለከለሽ? ፋኒ ከልክሎሽ?
ገመቺስ ከለከለሽ? እውነት ፋኑኤል ገመቺስ ከለከለሽ ኦሮሞነትሽን አይደል? አይ መሆን ያለ መሆን እንዴት እንደሚያስለፈልፍ የሆኑት እየኖሩ ነው። ተለጣፊዎች ግን ብዙ ይጋጋጣሉ ማለት እናንተ ናችሁ። ፋኒ ትክክለኛ ኦሮሞ ራሱ እንደናንተ ይጋጋጣል። ያ ለምን ማንነት የሚኖር እንጂ የሚወራ አይደለም። የምታወሩት ያልሆናችሁ ሰዎች ናችሁ። እንትን ነው ሀቅ ነው። እዚህ ሚዲያ ላይ እንትን የሚል ኢነርጂያችሁን ነው የሚጨርሱት። አንቺ በተለይ በጣም ነው የምታስጠዩ። ንግግርሽ ራሱ ሲያስጠላ ስዘጊ ደባሪ ነሽ። ካንቺ እናትሽ ትሻላለች ቢያንስ። ይሁን በዚህ እድሜሽ እንደዚህ ያስጠላሽ ትንሽማ አንተስቶኝ እንዴት ነሽ? ቆሻሻ ልቅ ማለት አደጋ ነው እንዴ አለች። ልክ ኦሮሞን ሰው እንደሚጠላ ብጤ አያችሁ። የቶን ፋሽኑ ያለፈበትን ፕሮፓጋንዳና ዘር ወሬ ልታወራው ትፈልጋለች። ባዲስ አለፈበት እኮ አልፎበት ነው። እኔ ራሱ እኮ ፖለቲካ ያቆምኩት ይሰለቻል እኮ ሰለቸ እኮ። ሚዲያ ላይ አሁን ኦሮሞ አማራ ብሎ የሚሳደብ ሰው አይተሻል? ማን ካንቺ ጋር ቁጭ ብሎ ሊያወራል? ያ ሁሉም ማንነቱን የሚኖር ነው። ጌመር ሆኑ እኮ ሞጣዬ ጌመር ሆነ። ዳልቻን አስከተት ነው እስር ቤት ያለት ማን ያለው ጆከር ፍየሌ ነው በጌን ይው ጌመር ሆነ። ቁጭ ብሎ የሰው እሙሙ የሴቷ እሙሙ ደርሶኛልና ጉዳዩን እንደሚመለከተው ነው እንዲለ ሆነ እኮ። በቃ ፋሽኑ ስላለፈ ነው። ፋሽኑ አለፈ ትላለች እዚህ ድዳ። ዝም ብለሽ ልጆችሽን አሳድጊ። ሰው ብር እንኳን ባይኖረው ሰው እንዲጠላሽ ባታረጊ ጥሩ።